ለአብርሃም ቃል ወደ ተገባችው ምድር ከመግባት ራሳቸውን ውድቅ አደረጉ። እናም ዘዳግም የሚጀምረው ሙሴ ከዚህ አዲስ ትውልድ ፊት ለፊት በመቆም ቶራን ሲያብራራ ነው እና ከዚህ ነው የመጽሐፉ ንድፍና ዓላማ የሚገለጠው። ዘዳግም የሙሴ ተከታታይ ንግግሮች ሲሆን የእስራኤል አዲሱ ትውልድ ከአምላካቸው ጋር ላላቸው ኪዳን ታማኝ እንዲሆኑ የሚጠይቅበት ነው። በመጽሐፉ መሃል ላይ የሕጎች ስብስብ አለ። እነዚህም በእግዚአብሔርና በእስራኤል መካከል ያሉ የኪዳን ውሎች ናቸው። አንዳንዶቹ ሕጎች አዲስ ናቸው፣ ግን አብዛኛው በሲና ተራራ ላይ ከተሰጡት ሕጎች የተወሰዱ ናቸው። ከዚያ ነው መጽሐፉ ስያሜውን ያገኘው። ዲትሮኖሚዮን ከሚባል የግሪክ ቃል ሲሆን ትርጓሜውም ሁለተኛ ሕግ ማለት ነው። እንግዲህ እነዚህን ሕጎች የሚያቅፉ የሙሴ ሁለት የንግግር ክፍሎች አሉ። እነዚህ ሁለት ክፍሎች እያንዳንዳቸው በሁለት ክፍሎች እንደገና ይከፈላሉ። ወደ ውስጥ በጥልቀት በመግባት ይሄ ሁሉ እንዴት እንደሆነ እንመልከት። ሙሴ ከሁሉ አስቀድሞ የእስካሁኑን ታሪክ ያጠቃልላል እና ከእግዚአብሔር የማይለወጥ ጸጋና የምድረ በዳ አቅርቦት አንጻር የቀድሞው ትውልድ ምን ያህል አመፀኛ እንደነበር አጉልቶ ያሳያል። እግዚአብሔር ፍትህን በእነሱ ላይ አድርገዋል። አዎ፣ ግን የገባውን የቃል ኪዳን ቃል አልተወም። ከዚህ በመቀጠል ሙሴ አዲሱን ትውልድ ከወላጆቻቸው ይልቅ ለቃል ኪዳኑ ታማኝ እንዲሆኑ የሚጠይቅባቸው በጣም ስሜት ቀስቃሽ የሆኑ ስብከቶች ይከተላሉ። 10ቱን ትእዛዛት ያስታውሳቸዋል። እናም የዚህ ክፍል ዋና ሐሳብ ሼማ የተሰኘው ታዋቂ አረፍተ ነገር ነው። ሙሴ እንዲህ አለ፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። ይህ በአይሁድ እምነት ውስጥ በጣም አስፈላጊ የዕለት ተዕለት ጸሎት ሆነ እና ሁሉንም የመጽሐፉን መሪ ሐሳቦች አንድ ላይ ይሰበስባል። ስማ ወይም በዕብራይስጥ ሼማ የሚለው ቃል መስማት ከሚለው የዘለለ ትርጉም አለው። ትርጉሙ ለሚሰሙት ነገር ምላሽ መስጠትን ማለትም በሌላ አነጋገር መታዘዝን ይጨምራል እና በዕብራይስጥ ፍቅር የሚለው ቃል ከስሜት በጣም ያለፈ ትርጉም አለው። ፈቃድህንና ስሜትህን አይምሮህንና ልብህን የሚያካትት በሙሉ ልብ ለእግዚአብሔር የማደር ውሳኔ ነው። አሁን ለእስራኤላውያን ታዛዥነታቸውና ለእግዚአብሔር ያደሩ መሆናቸው ከዚህ የበለጠ ትልቅ ዓላማ አገልግሏል። ልክ እግዚአብሔር በሲና ተራራ ላይ እንደተናገረው ሕጎቹን መታዘዝ በአሕዛብ መካከል እስራኤልን ልዩ ሕዝብ ያደርጋቸዋል። የካህናት መንግስት ይሆናሉ። አሁን ደግሞ ይህ እንዴት ይሆናል ብሎ ሙሴ ይጠይቃል። እነዚህን ሕጎች በመከተል እስራኤል የእግዚአብሔርን ጥበብና ፍትህ ለዓለም ሁሉ የማሳየት ዕድል አላት። ሼማ ውስጥ ያለው ሌላው ቁልፍ ሐሳብ እስራኤል የተጠራችው ለእግዚአብሔር ለመታዘዝና ለእግዚአብሔር ብቻ የተሰጠች ለመሆን ነው። ወይም በቀጥታ ትርጉሙ በዕብራይስጥ እንዲህ ይላል፣ እግዚአብሔር አንድ ነው። አሁን በአውዱ ስናየው ዋናው ነጥብ እስራኤል እንድታመልከውና እንድትታዘዘው የተጠራችው ጌታ አንድ እግዚአብሔር ነው። እስራኤልም ታመልከዋለች እና ትታዘዛለች የሚል ነው። እስራኤል ወደ ከነዓን ምድር ልትገባ ነው። በዚህ ስፍራ ሕዝቡ የተለያዩ የፍጥረት ገጽታዎችን የሚወክሉ ጣዖቶችን፣ አማልክትን ያመልካሉ። ፀሐይ፣ የአየር ሁኔታ፣ ወሲብ፣ ጦርነት። በሙሴ አመለካከት እነዚህን ጣዖቶች ማምለክ ሰዎችን ያወርዳል እና ማህበረሰቦችን ያጠፋል። ነገር ግን ፈጣሪና አዳኝ የሆነውን የእስራኤልን አምላክ ማምለክ ወደ ሕይወትና በረከት ይመራል። እናም በመጽሐፉ መካከል ላይ ወደሚገኘው ሰፊ የሕግ ስብስብ እንደርሳለን። እነዚህ ደግሞ በየርዕሳቸው ተደርድረዋል። መክፈቻው እስራኤል አምላካቸውን እንዴት እንደሚያመልኩ የሚገልጽ ነው። አንድ አምላክ የሚመለክበት አንድ ማዕከላዊ ቤተ መቅደስ እንዲኖራቸው ታዘዋል። በተጨማሪም እስራኤል ለድሆች በሚሰጡት እንክብካቤ ውስጥ ነው እግዚአብሔር የሚመለከው። ስለዚህ ለምሳሌ ሁሉም እስራኤላውያን ከዓመታዊ ገቢያቸው 1/10ኛውን ለቤተ መቅደሱ መስጠት ነበረባቸው። ሌላ 1/10ኛ ደግሞ በየ3 ዓመቱ ተለይቶ ለድሆች ይሰጥ ነበር። እነዚህ ሕጎች ነበሩ እስራኤላውያን ከጥንት ጎረቤቶቻቸው ጋር ሲነጻጸሩ በፍትህ የጎለበቱ እንዲሆኑ ያደረጉት። ሁሉም ሕጎች ደግሞ ለእግዚአብሔር ካላቸው አምልኮ ጋር የተያያዘ ነበር። የሚቀጥለው ክፍል የእስራኤል መሪዎችን የባህሪ ጥራት ይዘረዝራል። ሽማግሌዎች፣ ካህናትና ነገስታት ሁሉም በኪዳኑ ሕጎች ስልጣን ስር ተደርገዋል። እግዚአብሔር መሪዎቹን ተጠያቂ ለማድረግ ነቢያትን በመላክ ሕጎቹን እንደሚያስፈጽም ተናግሯል። ነገስታት መለኮታዊ እንደሆኑ ከሚቆጠርበትና ራሳቸው እንደ ሕግ ከሚታዩበት ከእስራኤል ጎረቤቶች በተቃራኒ የእስራኤል መሪዎች ለሕግና ለነቢያት ተገዢዎች ነበሩ።
ከዚህ በመቀጠል ስለ እስራኤል የፍትሐ ብሔር ሕይወት የሚደነግግ ትልቅ ክፍል አለ። ስለ ጋብቻ፣ ቤተሰብና ንግድ መመሪያዎች እንዲሁም ስለ ማህበራዊ ፍትህ፣ ስለ ሕጋዊ ስርዓታቸውና መበለቶችንና ወላጅ አልባ ሕፃናትን እንዲሁም ስደተኞችን እንዴት መጠበቅ እንዳለባቸው የሚደነግግ ነው። እነዚህ ሕጎች የሚደመደሙት ስለ አምልኮ በሚናገሩ ተጨማሪ ሕጎች ነው። እንግዲህ እነዚህን ሁሉ ሕጎች ለማንበብ የሚጠቅሙ አንዳንድ ምክሮች እነሆ። በመጀመሪያ እነዚህ ከእናንተ እጅግ በተለየ ባህል ውስጥ ለምትኖረው ለጥንቷ እስራኤል የተሰጡ የሲና ኪዳን ውሎች እንደሆኑ አስታውሱ። በሁለተኛ ደረጃ ደግሞ እነዚህን ሕጎች በጣም ከተለየ ባህል ከመጡ ከዘመናዊ ሕጎች ጋር ማነጻጸር ጠቃሚ አይደለም። ይልቁንም እነዚህ የተሰጡት እስራኤልን ለመለየት ነበረ። ስለዚህ እነዚህን ሕጎች እንደ አሶር ወይም ባቢሎን ካሉ የእስራኤል ጎረቤቶች ከነበሯቸው ሕጎች ጋር ነው ማነጻጸር ያለብን። ይህንን ስታደርጉ በድንገት ጨካኝ ወይም ግራ አጋቢ የሚመስሉ ሕጎች የበለጠ ግልጽ ይሆናሉ። እግዚአብሔር እስራኤልን ከመቼውም ጊዜ ይታወቅ ከነበረው ከፍ ወዳለ የፍትህ ደረጃ እያመጣ እንደሆነ ታያላችሁ። ስለዚህ በመጨረሻ ከየትኛውም ሕግ በስተጀርባ ያሉትን የጥበብ ወይም የፍትህ መሰረታዊ መርሆች ለመለየት ሞክሩ። ይህን ስታደርጉ በጣም ጥልቅ ነገሮችን ታገኛላችሁ። ስለዚህ ተጨማሪ ነጥብ የሚያስገኝ የቤት ሥራ ነው። ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈው የመጀመሪያ መልእክቱ ምዕራፍ 9 ቁጥር 9 ላይ ሄዳችሁ ይህን ሲያደርግ ተመልከቱ። በዚህ ክፍል በዘዳግም ምዕራፍ 25 ቁጥር 4 ላይ ያለን ሕግ ይጠቅሳል። በጣም ትኩረት የሚስብ ነው። ስለዚህ ወደ ሙሴ እንመለስ። ሕጎቹን ሁሉ ከተናገረ በኋላ እስራኤላውያን አምላካቸውን መውደድና መስማት እንዳለባቸው አደራ ይላቸዋል። መጀመሪያ ማስጠንቀቂያና አሉታዊ ተጽዕኖ ሊያስከትል የሚችል ምርጫ ይሰጣቸዋል። እስራኤላውያን አምላካቸውን ቢሰሙና ቢታዘዙ ሁሉም ነገር በጣም ጥሩ ይሆናል። ብዙ መለኮታዊ በረከት ያገኛሉ። ነገር ግን ካልሰሙና ካመፁ ረሃብ፣ ቸነፈር፣ ውድመትና በመጨረሻም ከምድሪቱ መሰደድ ይሆናል። ከዚያም ሙሴ ምርጫቸውን እንዲወስኑ ያስገድዳቸዋል። እንዲህ ይላል፣ ዛሬ ሕይወትን ወይም ሞትን፣ በረከትን ወይም እርግማንን፣ በጎነትን ወይም ክፉን ሁሉ በፊትህ አስቀምጫለሁ። ስለዚህ አምላክህን እግዚአብሔርን በመውደድና እርሱን በመስማት ሕይወትን ምረጥ። ከዚያ በኋላ ግን ሙሴ እኔ ከሞትኩ በኋላ እንደምታምፁ ከእግዚአብሔርም ርቃችሁ እንደምትሰደዱ አውቃለሁ አለ። የሚደብር ነገር ነው፣ ግን ደግሞ ከእነዚህ ሰዎች ጋር ለብዙ 10 ዓመታት ቆይቷል። እናም ተስፋው በጣም ከፍተኛ እንዳልሆነ ግልጽ ነው። ነገር ግን ተስፋ አለ ይላል ሙሴ። አንድ ቀን እስራኤላውያን በሚሰደዱ ወቅት በማንኛውም ጊዜ ወደ አምላካቸው መመለስ ይችላሉ ይላል ሙሴ። በእርሱ አባባል እግዚአብሔርም በፍጹም ልባችሁና ነፍሳችሁ እንድትወዱትና እንድትኖሩ ልባችሁን ይገርዛል። እንግዲህ ይህ የእስራኤል ልብ መሰረታዊ ችግር እንዳለበት የሚያሳይ ገላጭ ዘይቤ ነው። ግትርና ጠንካራ ነው። በመላው የሰው ልጅ ልብ ውስጥ ካለው መሰረታዊ ችግር ጋር አንድ አይነት ነው። ይህ በገነት ውስጥ ወደ ነበረው አመፅ የሚሄድ ነው። የሰው ልጆች ከአምላካቸው ራስን የማስተዳደር መብት ይነጥቃሉ። መልካሙንና ክፉውን ለራሳቸው ሊተረጉሙ ፈለጉ። እናም ከዚህ የተነሳ የእግዚአብሔርን መልካም ዓለም አበላሹት። አንድ ቀን ግን ይላል ሙሴ፣ እግዚአብሔር የሕዝቡ ልብ እንዲለወጥ በእውነት እግዚአብሔርን እንዲሰሙና ከልባቸው እንዲወዱት ወደ እውነተኛ ሕይወትም እንዲመለሱ አንድ ነገር ያደርጋል። ይህ ደግሞ የኋለኞቹ የመጽሐፍ ቅዱስ ነቢያት ኤርምያስና ሕዝቅኤል የሚያነሱት ተስፋ ነው፣ የአዲስ ልብ ተስፋ። ስለዚህ ሙሴ ንግግሩን በማስጠንቀቂያ ከዚያም በቡራኬ ግጥም ይጨርሳል። ከዚያ በኋላ ተራራ ላይ ወጥቶ ሞተ። እናም ስለዚህ ቶራ ወደ ፍጻሜው ተቃረበ። ሁሉም የመጽሐፍ ቅዱስ ታሪክ የሴራ ውጥረቶች ቦታቸውን ይልድ ለአብርሃም ቃል ወደ ተገባችው ምድር ከመግባት ራሳቸውን ውድቅ አደረጉ። እናም ዘዳግም የሚጀምረው ሙሴ ከዚህ አዲስ ትውልድ ፊት ለፊት በመቆም ቶራን ሲያብራራ ነው። እና ከዚህ ነው የመጽሐፉ ንድፍና ዓላማ የሚገለጠው። ዘዳግም የሙሴ ተከታታይ ንግግሮች ሲሆን የእስራኤል አዲሱ ትውልድ ከአምላካቸው ጋር ላላቸው ኪዳን ታማኝ እንዲሆኑ የሚጠይቅበት ነው። በመጽሐፉ መሃል ላይ የሕጎች ስብስብ አለ። እነዚህም በእግዚአብሔርና በእስራኤል መካከል ያሉ የኪዳን ውሎች ናቸው። አንዳንዶቹ ሕጎች አዲስ ናቸው፣ ግን አብዛኛው በሲና ተራራ ላይ ከተሰጡት ሕጎች የተወሰዱ ናቸው። ከዚያ ነው መጽሐፉ ስያሜውን ያገኘው። ዲትሮኖሚዮን ከሚባል የግሪክ ቃል ሲሆን ትርጓሜውም
ሁለተኛ ሕግ ማለት ነው። እንግዲህ እነዚህን ሕጎች የሚያቅፉ የሙሴ ሁለት የንግግር ክፍሎች አሉ። እነዚህ ሁለት ክፍሎች እያንዳንዳቸው በሁለት ክፍሎች እንደገና ይከፈላሉ። ወደ ውስጥ በጥልቀት በመግባት ይሄ ሁሉ እንዴት እንደሆነ እንመልከት። ሙሴ ከሁሉ አስቀድሞ የእስካሁኑን ታሪክ ያጠቃልላል።